የባቡሬን ደስታን ለመበጥበጥ እንግዲህ ወደ ቤት መጥታለች። በነገሩ እንግዲህ ላሊ ቤተሰቦቹ እንግዲህ ተሰባስበዋል። የባቡሬ ቤተሰብ እናቱ፣ ጓደኞቹ እንዲሁም እነ አደይም ወደ እነዛ ቤታቸውንም ለማየት መጥተው ነበረን። እንግዲህ ወደዛ ተጋብዘዋል። ነገር ግን ማርታ ይሄንን ነገር መጀመሪያ ጀምሮ አስባበት ወደ ቤት ትመጣለች። መንገድ ላይ ላሊ እየሄደች እግሯን እየተከተለች ነበር። እንግዲህ ማርታም ከኋላ ደግሞ እየጣይቱ እየተከታተሉ እያዩት ነበረ። ወደዛ ከላሊ ጀርባ እየሄደች ምን እንደምታደርግ ምንድነው ፍላጎትሽ? ልጅቷ ምስኪን ልጅ ምን ታደርጊያታለሽ? ለምን ትከታተያታለሽ? እያለች በጣም ተቆጥታ እሷንም እየተናገረች ነበር። እንግዲህ ትየታይቱ ለማርታ መተዋታል በጥፊ። አንድች ነገር አደርጋለሁ ብቲ እመኚ ብላ በጣም ብዙ ጥንቃቄ አድርጋባታለች። እትየታይቱ እንግዲህ ወደነ ላሊ ቤት እንዳትገባ ማርታም ብዙ ነገር ጥረት አድርጋ ነበረ፣ አልተሳካላትም። ማርታ ግን ይህንን አጋጣሚ ተጠቅማ ወደ ውስጥ ገብታለች። ማርታ ወደ ውስጥ ስትገባ የነ አደይ እንዲሁም ዴብም ሁላቸውም ተሰባስበዋል። ማርታ ባየቻባት ማርታን ስታያት እንግዲህ ላሊ በጣም ከፍተዋት ነበረ። የታያት ሁሉ ስቃይዋ ከዛ በፊት ይሄ ቤት ለራሷ ከማድረጓ በፊት የታያትን ስቃይ ሁሉንም አስታውሳለች። ማርታንም ስታያት በፊት ለፊት ደሟ ፈልቶ ነበር። ለምን እንደመጣችና ምን እንደምታደርግ ትጠይቃታለች። ላልዬ ይቅርታ አድርጊልኝ፣ እኔ የመጣሁት ብቸኛ ስለሆንኩኝና አንቺንም ላደረገችሽ ነገር እናቴ ይቅርታ እንድታደርጊ ነው ትላታለች። እንግዲህ ላሊ ያደረገችው ማርታንም በጥፊ ነበር የመታቻት። ሁሉንም ነገር እኮ አልረሳሁትም፣ እናንተ ያደረጋችሁኝንም ቤትም ከኔ ለመንጠቅ የሞከራችሁትንም ነገር እና ደግሞ አልተሳካላችሁም እና በራሴ ጥረት ሁሉንም በህግ አስመልሻለሁ፣ ንብረቱም ቤቱም ለራሴ አድርጌያለሁ፣ አሁን አልፈቅድላችሁም ብላ ነበረ እንግዲህ ለማርታም ቁርጦ ነገር ስትናገራት ነበረ። በዚህ መሀል ዴቭም እና ከአደይ ጋርም የመጣችበትን ምች ልጅ ምንም አላማረንም፣ የሆነ ነገር ፈልጋለች፣ የሆነ ሴራ ይዛ ነው ወደዚህ ቤት የመጣችው ነበረ ያሉት። አደይ በጣም ጠርጥራለች። እንግዲህ ላሊንም ካሁን በኋላ ላሊን የምታስከፋ ከሆነ እኔን አልለቃትም እያለች አደይም ስትፎክር ነበረ። በመሀልም እንግዲህ ማርታ እግሯ ስር ትደፋለች። በእግሯ ስር ተደፍታ ላልዬ ይቅርታ አድርጊልን፣ ለበደልንሽ ሁሉንም ነገር ጸጽቶኝ ነው እያለች እንግዲህ ላሊንም ይቅርታ ትጠይቃታለች። ላሊ ግን በጭራሽ አራስ ነብር ሆና ነበረ። ላሊ ደግሞ እንዳትበሳጭ እንግዲህ ባቡሬ የቻለውን እያደረገ ነበረ። ላሊዬ እንዳትበሳጭ ረጋ ብለሽ እያላት ነበረ። ላሊ ግን በጭራሽ የማርታ ፊት ለፊት መገኘት በጣም አናዷት ነበረ። ማዘሯም ተረጋጊ ልጄ እያለች እንግዲህ ደስታቸውንም ምንም እንኳን ቢያበላሹም ልጄ ተረጋጊ እያለች ነበረ ማዘሯ። በዚህ መሀል እንግዲህ ከእግሯ ስር ተደፍታ እባክሽ ልጄ ተነሺ ከሱ እግሯ ስር ላይ እያለች ነበረ። እንግዲህ አሁን ላይ ላሊ በጭራሽ እሷንም አላምናትም እና እግሬ ስር የተደፋችው የሆነ ሴራ ይዛልኝ የመጣች እንጂ በጭራሽ አላምንሽም፣ ከዚህ ወደዛ ሂጂ ብላ እንግዲህ ትገፈትራታለች። ላሊ ነበረች እቺን ነገር ያደረገችው። በዚህ መሀልም ማዘሯም ልጄ እባክሽ ተጸጽታ ከሆነ ይቅርታንም አድርጊላት ብላ እንግዲህ ማዘሯም ለላሊ ይቅርታ እንድታደርግ ታደርጋለች። በዚህ ሰዓት እንግዲህ ማዘሯን ማስከፋት አትፈልግም ላሊ። ማዘሯን እንዳትከፋ ብላ ነበረ አሁን ላይ ተነሺ ከዚህ እግሬ ስር፣ ግን ደግሞ አንድ ነገር ሂጂ፣ ወዴት እንደምትሄጂ ያደርጋለሁ ትላታለች። ማርታ መጀመሪያውንም ስልክ ላይ እናቷ ስታወራ ነበረ ከውጭ ሆና ወደ ግቢ ከመግባቷ በፊት እማዬ አሁን ላይ ግቢው ደርሻለሁ፣ እኔና አንቺ የምንኖርበት ቤት ደርሻለሁ እና አሁን እንዴት እንደማደርግ አሳይሻለሁ ብላ ነበር ፎክራ የገባችው። በዚህ መሀል እንግዲህ ላሊም የማዘሯንም ክብር ለመጠበቅ ስትል እንግዲህ አንድ ክፍል ውስጥ ታስገባታለች። ከዚህ ክፍል ይሄ ክፍል ማረፊያሽ ነው፣ ነገር ግን ምንም ነገር የተቀየረ የለም፣ ማዘሯንም ላለማስከፋት ብዬ ነው እና ለትንሽ ቀናት እዚሁ ትሆኛለሽ ብላ ነበር እንግዲህ ላሊም የተናገረችው። በዚህ ሰዓት እሺ ያልሽኝን ሁሉ ታዛዥ ነኝ በማለት ነበረ እንግዲህ ላሊንም ተስማምታ ከክፍሉ እንደምትቀመጥ የተናገረችው።
ውስጥ ላይ እንግዲህ ልጆቹ በጣም ተደነጋግረዋል። በዛሬ በደስታችን ቀን ምንድን ነው የመጣብን ብለው አደይም የማርታ አመጣጥ በጣም አስጨንቋታል። ወይዘሮ ጣይቱም መጀመሪያ ላይ እነሱ ጋር ስለነበሩ ቤተሰቦቹ መሰባሰባቸው ፊት ለፊት ላይ በጣም አናዷቸው ነበረ። ለምን መጣችሁ እዚህ ደግሞ ይሄ ሁሉ ሰው ሰብስበሽ ይሄ ሁሉ ምንድን ነው ሰዎች አብዝተሻል የሚለውን ነገር ስትሰድባት ነበረ። ከላሊ አልፋ እንግዲህ ባቡሬንም በጣም መጥፎ ነገር እስከመናገሯ በላይ እትዬ ጣይቱ እሺ ማማ ሁሉንም ነገር ተረጋግተው በሚሏት ሰዓት ማሙ እያለች እንግዲህ እኔ ማማ እኔ እኮ እኩያችሁ ልሆን እችላለሁ እያለች እትዬ ጣይቱም ስሜ እትዬ ጣይቱ እንጂ ማማ እንዳትሉኝ እያለች ነበረ። በዚህ መሀል እንግዲህ አደይንም ስትሰድባት ነበረ። አደይንም በጥፊ ከመታቻት በኋላ ነበረ ላሊም እትዬ ጣይቱ ላይ በጣም የተቀየረችባት። ካሁን በኋላ እኔ ምንም አልታገስሽም አንቺ ከዚህ ቤት ውጭ ብላ አባራታለች። እንግዲህ ለእትዬ ጣይቱ በዚህ ሰዓት እትዬ ጣይቱን በጣም ተናደው ከቤቱን ወጥተው ወደ ራሳቸው ቤት ሄደዋል። ነገር ግን ወደ ራሳቸው ቤት ሲሄዱ ልጃቸው በጣም ታማለች። ሰብለ በጣም ታማ ብቻዋ ጨለማ ውስጥ ሆና እያለቀሰች ወይንም እየተጨናነቀች ነበረ። ነገር ግን በዚህ መሀል እናቷም ስትመጣ እባክሽ እማዬ ውጭ ላይ ማን ነው የሚጮኸው? ጩኸቱ እየረበሸኝ ነው እያለች ነበር። እንግዲህ ሰብለ የተናገረችው ነገር ልጄ ምንም ነገር የለም አንቺ ዝም ብሎ ነው አትጨናነቂ ስትላት ነበረ። እማዬ በቃ እኔ ወደ ሌላ ቦታ መሄድ እፈልጋለሁ፣ ከዚህ መውጣት እፈልጋለሁ እያለች ነበረ። ነገር ግን አንቺ ከዚህ መውጣት አትችይም ልጄ፣ የጣይቱ ልጅ እንደዚህ ሆነች፣ የጣይቱ ልጅ እንደዚህ ሆነች እያሉ ማንም ሰው እንዲያወራብኝ አልፈልግም፣ ታማሚ ልጅ አለቻት እያሉ እንዲያወሩብኝም በጭራሽ አልፈቅድም እያለች እትዬ ጣይቱም ስትናገር ነበረ። ነገር ግን እማዬ እባክሽን እያለች ነበረ። በዚህ መሀል እንግዲህ ነገሩን ለማስቀየስ እናትም እኔ ወደዛ ቤት ሄጄ ነበረ፣ ግን ከዛ ቤት አባራችኝ። እኔ እንዳላሳደግኳት እኔ የሁሉ ነገር እንዳልደገፍኳት ከቤቷ አስወጣችኝ ይላል ብላ እንግዲህ ለልጇ ሰብለም ስትናገር ነበረ። በዚህ መሀል ግን እማዬ ሰብለም በመቀጠል እንግዲህ እማዬ ላሊ ያለች ላሊ ጋር ውሰጅኝ፣ ላሊ እኮ ጓደኛ አይነት እባክሽ እማዬ ውሰጅኝ ላሊ ጋር እያለች ስትለምናት ነበረ። ነገር ግን በጭራሽ ወደዛ ቤት አትሄጂም፣ እዛ ቤት ብዙ አዳዲስ ሰዎች አሉና አንቺን ደግሞ እያዩ ማንም እንዲስቅብሽ አልፈልግም፣ አንቺ እኮ ልጄ ነሽ እያለች እንግዲህ እትዬ ጣይቱ በጣም ማንም እንደማይስቅባት ስትናገር ነበረ። ነገር ግን እማዬ የለመንኩሽ ነው ብትልም እኔ ማንም ልጄ እንደዚህ ሆናለች ተብሎ እንዲወራብኝ አልፈልግም፣ የተከበርኩ ነኝ በሰፈር፣ ስለዚህ ማንም እንዲልብኝ አልፈልግም ትላለች። ውስጥ ላይ እንግዲህ ቤተሰቡ ተሰባስበዋል። በደስታቸውም መሀል እንግዲህ ማርታ በመምጣቷ ተበጣብጠዋል። ቢሆንም ግን ደስታቸው በቻሉ አቅም ሁላቸውም ለማደስ እየሞከሩ ነበረ። በውስጥ እንግዲህ ክፍል ከተሰጣት በኋላ ማርታም ወደ እናቷ ትደውላለች። እማዬ ቤቱ ብታዩ በጣም ደስ ይላል፣ እኔና አንቺ እንደምንኖርበት የነበረው ጊዜ አይደለም፣ በጣም ተሻሽሏል፣ በጣም ያምራል እያለች ለእናቷ ስትናገር ነበረ። እና ደግሞ ሁለቱም እነዚህ ባልና ሚስት ሆነው እንግዲህ ደስታቸው ፍቅር ውስጥ ናቸው እያለች ነበረ። ሳሎኑ ደግሞ በጣም አስቦታልና ውበት ጨምሯል ሳሎንም ስትላት ነበረ። እንግዲህ እትዬ ጣይቱ ከዛ ቤት ልጇንም እየደበቀች ነበረ። ማዘሯም ቤት እነሱ ጋር በመምጣታቸው ደስተኛ እንደሆኑ ነበረ። ቤት ውስጥ ኮኩሻ ከዳይመንድ ጋር እንደ ሁሌም ሲጨቃጨቁ ነበረ። ነገር ግን የሁለቱ ጭቅጭቅ የባሰ ነበረ። ዛሬ ለምንድን ነው የምትጨቃጨቁት? ዛሬም ሁሉም ሰው የሚጨቃጨቁበት ጊዜ ነው፣ እባካችሁ ዝም በሉ እያለች ላሊም ስትናገር ነበረ። ላሊ እውነቷን ነው እያለች አደይም እባካችሁ ዛሬ እንኳን እስኪ ደስተኛ እንሆን እያሉ ሲነጋገሩ ነበረ። ኮኮሻና እንግዲህ ዳይመንድ አሁንም በነገር እየተቆሳቆሱ ነበረ። ሁሌም ሰው ፊት እንደማይተዋወቁ ሰዎችና በሁለታቸው መሀል ከባድ ጸብ ያለ እያስመሰሉ ነበረ። በውስጥም እንግዲህ አሁን ላይ ሁሉንም ነገር መቆጣጠር አልቻሉም። ቅምጥልም እንግዲህ ከባሏ ጋር ሆና ውስጥ ላይ በጣም ሁለቱም ተቀራርቧል። እንግዲህ የሁለቱ ቅርርብነት ቅምጥል ደግሞ ከሌላ ሰው ጋር እንግዲህ ባሏ አታዩም። ይሄ ነገር ደግሞ አስደስቷታል።
በዚህ መሀል እንግዲህ የእትዬ ጣይቱ ልጅ ወደ ሳሎን ትመጣለች። ነገር ግን እናት እትዬ ጣይቱም ከአሜሪካን ካለው ልጇ ጋር እያወራች ነበረ። ልጄ እንዴት ነክ? አንተ ባደረክልኝ ነገር ያው ህይወቴ ሙሉ ሆኗል፣ ደስተኛ ነኝ እያለች ስታወራም ነበረ። እና ደግሞ ምንም የጎደለኝ ነገር የለም ልጄ፣ ሁሉንም ነገር ተሟልቶልኛል፣ ሁሉም ነገር ደስታ ሰጥቶኛል እያለች ለልጇም በጣም ደስ የሚል ነገር ስትናገር ነበረ። ነገር ግን በዚህ መሀልም እና ደግሞ ወደ ውስጥ ወደ ፊት ለፊት ትመጣለች። እትዬ ጣይቱ ልጅ ሰብለም በፊት ለፊት በመጣችበት ሰዓት ግን ደግሞ እናት ልጇንም ስታወራ ስለ እህቱም ሆነ ስለምንም ነገር መስማት እንደሌለበት ጠብቀኝ ብላ ስልኩን ትዘጋዋለች። በዚህ ጊዜ እንግዲህ ፊት ለፊት ላይ የሚጨስ እጣን ስለነበረ በዛ ጭስ ምክንያት ሰብለ የበለጠ ትረበሻለች። ምንድነው እናቷንም እማዬ እባክሽን ይሄ ምንድነው እያለች እንግዲህ ወደሱ በማመለካከት በጣም ትጮኻለች። ጆሮዋን ይዛ በጣም እንደጨነቃት ስትናገር ነበረ። እትዬ ጣይቱ ምንድነው ሆንሽው ልጄ? ምንድነው እያየሽ ያለሽው? እሺ ያጠፋዋለሁ ብሎ በማረጋጋት ነበረ። ግን ደግሞ ልጅቷ ልትረጋጋ አልቻለችም። ይባስ ብሶባት ነበረ። በዚህ መሀል እንግዲህ አሁን ላይ ዳይመንድ እና ኩሻም ወደ ውጭ ወጥተዋል። ሁለቱም ውስጥ ላይ መጨቃጨቃቸው አቁመው ውጭ ግቢ ላይ እየተጨቃጨቁ ነበረ። እትዬ ጣይቱ አካባቢ ስለነበረ በዛ ስታልፍ እንግዲህ እነሱን ታያቸዋለች። ግቢ ላይ ማንንም ሰው እንዲጮህብኝ አልፈልግም፣ ይሄ ግቢ እኮ እየተከበረ ነው፣ እናንተም ደግሞ ማን ናችሁ? ሌቦች ናችሁ እያለች ስትናገር ነበረ። እኛ እኮ እንግዲህ ላሊ የተከበረን እንግዶች ነን እያለች ኩኩሻም ስትናገር ነበረ። ዳይመንድም እንግዲህ አንተ ደግሞ ሌባ ትመስላለህ እያለች ስታበሽቀው ነበረ። በዚህ መሀል እንግዲህ በጣም ሲጫጫሁ ነበር እና በሚጫጫሁ ሰዓት ጩኸቱ እንግዲህ ለሰብለ ረብሸዋታል። ሰብለም ሽጉጥ ይዛ ወደ እነሱ ትመጣለች። ማናችሁ ደግሞ ጩኸታችሁ በጣም እየጎዳኝ ነው፣ ሄዱልኝ፣ ከዚህ ዞር በሉልኝ እያለች በጣም በጩኸት ስታወራቸው ነበረ። እነሱም እንግዲህ ያዩትንም ነገር አስደንግጧቸዋል። እንግዲህ በዚህ መሀል ሽጉጡም ደግና እባክሽ ልጅ አታዋርጅኝ እያለች እየደበቀቻት የነበረችውንም ሰብለ አሁን ላይ ይፋ ወጥታለች። እንግዲህ ኩኩሻና ዳይመንድም በጣም ፈርተዋል። ያንን ሽጉጥ እባክሽ አውርጂ፣ አንቺ ይህንን ማድረግ አይጠበቅብሽም፣ እባክሽ አውርጂ እያሏትም ሲል ነበረ። በዚህ መሀል እንግዲህ ኩኩሻ እባክሽ እህቴ እንነጋገር ስትል ነበረ። ልጅ አታዋርጅኝ እያለች እናትም ስትለምናት ነበረ። ነገር ግን እናንተ ዝም በሉ እሺ እያለች ስታስጠነቅቃቸው ነበረ። ውስጥ ላይ እንግዲህ ቤተሰቡም ለደስታ ምንም ያክል ደስተኛ ለመሆን ባይታደሉም ግን ደግሞ እነሱ በዚህ ሁኔታ ማግኘታቸው ደስተኛ አድርጓቸው ነበረ። እንግዲህ ባቡሬ ወደ መታጠቢያ ክፍል ሲሄድ ከላይ ብቻውን እንደሚሄድና የተናገረው ነገር ግን እሷ ማርታም አግኝተው ነበረ። ማርታ ባገኘችው ሰዓት ለብቻህ ለምን ታደርጋለህ? ላሊን እኮ አውቃታለሁ። ላሊ እንደዚህ ናት፣ ሰውን መንከባከብ አትወድም እና የላሊ ባህሪ እኮ እኔ ያውቀዋለሁ፣ እኔ እንከባከብሃለሁ እያለች ባቡሬንም ለማጥመድ ትሞክራለች። ነገር ግን አደይም ከኋላ ሆና ስትከታተላት ነበረ። አደይ የላሊ ጠበቃ ሆና ተገኝታለች። እንግዲህ አሁን ላይ ባቡሬንም ለማጥመድ ትሞክራለች። የምትሰሪው ነገር አልታየሽም እንዴ? ምን ለማድረግ እየሞከርሽ ነው ብሎ በጣም ይቆጣታል። እንግዲህ አሁን ላይ ማርታ የምትፈልገው ነገር እንደምታደርግና እኔ ላሊን አውቃታለሁ፣ ጥሩ ሰው አይደለችም፣ አንተን ያገባች ፈልጋ ወዳህ አይደለም እያለች እንግዲህ ነገሯን ጀምራለች። ላሊም እንግዲህ ለማርታ አስጠንቅቃታለች። አንድ ነገር ባይ ከዚህ ቤት እንደማባረርሽ እና ማብቂያሽ እንደሚደርስ ብላ ተናግራታለች። እንግዲህ ላሊና ማርታ የደረሱበት ከባድ የሆነ ነገር ነው።